መንግስት ለዜጎች የሚሰጣቸውን በየተቋማቱ የሚሰጡ አገልግሎቶች ፈጣን፣ ቀልጣፋ፣ ፍትሃዊና ተደራሽ እንዲሆኑ የተለያዩ ስራዎችን እየሰራ ይገኛል። እነዚህን ስራዎች ለማሳለጥ ደግሞ የተለያዩ ስልቶችን እና ቴክኖሎጂዎችን እያበለጸገ ተቋም ላይ ተግባራዊ እንዲሆኑ ስራዎች እየተሰሩ ይገኛሉ። የኛ ተቋም መዘጋጃ ቤት አገልግሎት ጽህፈት ቤት በርካታ ባለጉዳዮችን የሚያስተናግድ ተቋም ነው። የተቋቋመለትም ዓላማ በከተማ ደረጃ የልማት የመልካም አስተዳደር ስራዎችን በመስራት ለማህበረሰቡ አገልግሎት የሚሰጥ ተቋም ነው። ደንበኞቻችን መላው የከተማ ነዋሪ እና አርሶ አደር እንደመሆኑ መጠን የሚሰጠው አገልግሎት ከእጅ ንክኪ ፈጣን፣ ቀልጣፋ እና ፍትሃዊ እንዲሁም ተአማኒ የሆነ መረጃ አገልግሎት መሰጠት አለበትና ለዚህ ደግሞ እኛ ተቋም ላይ የሚነሱ በጣም በርካታ ቅሬታዎች አሉ። ከባለ ጉዳይ ምልልስ ጀምሮ በመንግስት ደረጃ ማህበረሰቡ መንግስት ላይ እምነት እንዳይጥል የሚያደርገው የአገልግሎት እጅ መንሻ እንጠየቃለን፣ ሰነዶቻችን ይጠፉብናል፣ ውጪ ላይ ደግሞ በጥቆማ ደረጃ 2 ጊዜ 3 ጊዜ ካሳ ይበላል በአንድ መሬት ላይ መጭበርበሮች አሉ የሚል ቅሬታዎች ይነሳሉ። ከመሰረተ ልማትም ጋር ተያይዞ እንደዚሁ ተደራሽነት ላይ የፍትሃዊነት ችግር አለ፣ ከጥራት ጋር እንደዚሁ ችግር አለ ተብሎ ማህበረሰባችን ያነሳል። እነዚህ ላይ ሰፋ ያለ ስራዎች እየሰራ እንገኛለን። ግን በመጀመሪያ የባለ ጉዳይ በተቋሙ ያለውን እምነት ማሳደግ መቻል አለበት። መንግስትም ለዜጎች የሚያቀርበው አገልግሎት ትረስት ያለው መሆን አለበት ማለት ነው። ስለዚህ እኛ መሬት ነው የምናስተዳድረው። መሬት ደግሞ ያለን ውስን ሀብት ከመሆኑ ጋር ተያይዞ በተገቢው ማኔጅ መደረግ መቻል አለበት። የማዕከላዊ ክልል መንግስት ማዕከላዊ ኢትዮጵያ ክልል መንግስት እንደ ፌዴራልም የተቀመጡ ስልቶችን በአካባቢው ላይ ባሉ ተቋማት ላይ ተግባራዊ የማድረግ ስራ ጀምሯል። ይሄ አገልግሎት ማዘመን ነው። ከእጅ ከወረቀት ንክኪ ነፃ የማድረግ ሁሉም ተግባራት በሲስተም እንዲሰጡ የማድረግ ስራ ተሰርቷል። እኛ በዚህ አመት 5.1 ሚሊዮን ብር በጀት በመያዝ ወደዚህ ሙሉ ትግበራ ለመግባት አጠቃላይ የቅድመ ዝግጅት ስራዎቻችንን አጠናቀናል። ግብዓት ኦልሬዲ ተገዝቶ ገብቷል። የባለሙያ ስልጠና ተሰጥቷል። ሲስተም በተቋም ደረጃ የዘረጋንበት ሁኔታ ነው ያለው። በዚህ በያዝነው መጋቢት ወር ላይ ሙሉ ለሙሉ አገልግሎቱ በሲስተም ብቻ የሚሰጥ ይሆናል ማለት ነው። ስለዚህ የሚዘምኑ አገልግሎቶችን ስናነሳ መሬት አንዱ ነው። በሁለተኛ ደረጃ ኮንስትራክሽን ዘርፍ ይዘምናል። ሶስተኛ የገቢ ዘርፍ ላይ እንደዚሁ እነዚህ አገልግሎቶች ከእጅ ንክኪ በሆነ መንገድ ይሰጣል። ሌሎች ተግባራትም እዚህ ተቋም ላይ የሚሰጡ በተመሳሳይ በሲስተም ነው የሚሆነው። የተለያየ አገልግሎት ፈልጎ የሚመጣ አካል ከቢሮ ቢሮ ከክፍል ክፍል የሚንገላታበት ሳይሆን አንድ ቦታ ቁጭ ብሎ አገልግሎት ያገኛል ማለት ነው። አገልግሎት ማዘመን ብለን ቀደም ብለን ወደ ተግባር ጀምረናል። ከዚህ ጋር ተያይዞ ጠቅላላ ያሉን ፋይሎቻችን አርሶ አደርም የከተማም ይዞታ እስካን አድርገን ጨርሰናል በመጀመሪያ ደረጃ ላይ። ስለዚህ ከዚህ ጋር ተያይዞ እስካን አድርገን ከጨረስን በኋላ ቀጥታ ወደ ስልጠና ነው የገባነውና ያሉን ስልጠናዎች እንደ መሬት ዘርፍ አጠቃላይ ባለሙያዎቻችን በስልጠና ላይ ተገኝተው ስልጠና በአግባቡ የወሰዱበት አግባብ ነው ያለውና ስልጠናውን ከወሰዱ በኋላ እያንዳንዱ ነገር ወደ ተግባር መገባት ነውና ከዛ ቀጥሎ ያለው ነገር ያው በተግባር ዛሬ ጀምረናል ማለት ነው ስራው። ስለዚህ ስራው ከነበረው አነጻጽረን ስናየው ምንም አይነት ከወረቀት ንክኪ ሳይኖር ሲስተም ብቻ ተከትለን ባለጉዳዮቻችን ሳይጉላሉ አገልግሎትን የሚያገኙበት መንገድ ይኖራልና ስለዚህ አንደኛ ትልቁ ነገር ባለጉዳይ ፋይል ጠፍቶብሃል የለም የሚባል ነገሮች ተመሳሳይ የሆኑ ነገሮችን የሚጉላላበት መንገድ ይቀንሳል። እንደዚሁም ደግሞ ባለሙያው
መረጃዎች ተሟልተውለት ምንም ሳይገናኝ በሲስተም ኃላፊ አለ የለም ሳይባል የቀረበለትን መረጃ አገልግሎት ጨርሶ በአግባቡ ማስተናገድ የሚችልበት መንገድ ነው ያለው። እንደዚሁ የተቀመጡ ስታንዳርዶች አሉ። አሁን ከዚህ ከማዘመን ጋር ተያይዞ እያንዳንዱን ጉዳይ አንድ ጉዳይ አይተን ብናነሳ የመሬት ስም ዝውውር አድርገን ብናነሳ አንድ ስም ዝውውር ምን ያክል ደቂቃ ይጨርሳል የሚለው ስታንዳርዱን ሲስተሙ ራሱ ያስቀመጠበት አግባብ ስላለ፣ ስለዚህ በስታንዳርድ መሰረት ባለሙያውም ያስተናግዳል፣ ባለጉዳዩ የሚስተናገድበት አግባብ ነው ያለው። ሲስተሙ በአጠቃላይ ብዙ ስራዎችን የሚያቀልና እጅግ ዘመናዊ የሆነ ፕላትፎርም ነው ማለት ነው። ብዙ ነገሮችን በውስጡ ይዟል። እንደ ማዘጋጃ ቤት አገልግሎቶች የሚሰጡትን አገልግሎቶች እጅግ በጣም አሪፍ በሆነ እንትን የሚያሳይ ወይም አገልግሎት መስጠት የሚያስችል እንትን ነው ማለት ነው። ሶፍትዌር ነው። ብዙ ነገሮችን በውስጡ ይዟል። ብዙ ስራዎችን ውስጡ ላይ የያዘ ነው ማለት ነው እና ያለቀለት ሲስተም ነው ማለት ነው። ሃርድ ኮፒ ወደ ሶፍት ኮፒ የተቀየረበት አግባብ አንደኛ የአገልግሎት ማቀልጠፍ ቅልጥፍና የሚባለው እንግልቶችን የሚቀንስ በቀላሉ ባለሙያውንም ባለጉዳዩንም በቀላሉ አገልግሎት የሚሰጥና አገልግሎት የሚቀበልበት እንትን ነው የተፈጠረው ማለት ነው። ይሄን ወደ ኮምፒውተራይዝድ ሲስተም ውስጥ ስንገባ በፊት ወረቀቶች አገላብጠን የግለሰቡን ማህደር አጣርተን አንድ ግለሰብ ሲመጣ ያን ፕሮሰስ የምንሄደውን አሁን በቀላሉ ቁጭ ባልንበት ኮምፒውተር ውስጥ የግለሰቡን ማህደር አጣርተን ግንባታ ፍቃድ፣ ፕላን ግምገማ፣ ፕላን ማጸደቅ ይሄን ስራዎችን የምንሰራበት አግባብ ተፈጥሮልናል። በፊት አንድ ባለ ጉዳይ ይመጣል፣ ማመልከቻውን ያስገባል። ማመልከቻው ካስገባ በኋላ ባለሙያ የፋይል የማጣራት ስራ ከመዝገብ ቤት የሚያወጣበት አግባብ ነበር። አሁን ግን ቁጭ ባለበት ፋይል ራሱ አጣርቶ የግለሰቡን ማህደር አጣርቶ የሚፈልገውን ባለጉዳዩን የሚፈልገውን አገልግሎት የሚሰጥበት አግባብ ነው የፈጠርነው። የገቢ አሰራራችን ላይ የማዘጋጃ ቤታዊ አገልግሎት ገቢን ከየትኛው ገቢ ሳይቀላቀል በዚህ በሲስተም ለብቻው የሚገባበት አግባብ ነው የሚኖረውና ስለዚህ ገቢን አንደኛ ገቢን በአግባቡ እንድንሰበስብ ያደርገናል። ሁለተኛ ደረጃ ደግሞ ቢያንስ የሚሰበሰቡ ገቢዎች በባለሙያ እጅ አይኖርምና ቀጥታ የዛሬን ገቢ ስንት ገባ ብለን ቀጥታ ሁላችንም በሲስተም የምናውቅበት ኃላፊዎች የሚያውቁበት ሁኔታ ነው የሚኖረው። እንደዚሁም ደግሞ መዝገብ ቤት ላይ መዝገብ ቤት ያሁሉ ፋይሎች አቧራ፣ ሽታ ምን የነበረው የሚደበላለቅበት የነበረው የትኛው መንደር ነው የትኛው ሰፈር ነው ተብሎ የሚደበላለቅበት ግለሰቦች ፋይሎቻቸው የሚቀላቀሉበት ሁኔታ አይኖርም ማለት ነው። ስለዚህ ኮድ አለው የራሱ በዛ ማህደር ቁጥር ላይ በስሙ ሰርች አድርጎ ያንን ገብቶ አገልግሎቱ ማግኘት የሚቻልበት አግባብ ነው ያለውና ይሄ ደግሞ ስራውን ዛሬ ጀምረነዋል ማለት ነው። እንግዲህ ይሄ አገልግሎት ማዘመን ስራ ሲጀመር ያው እንደ ገቢ ተቋም ያለው አስተዋጽኦ ዘርፈ ብዙ ነው። እንደ ገቢ አሰባሰብ ከዚህ በፊት ያው የማኑዋል አሰራር ነበረን እየተጠቀምን የነበረው። በማኑዋል አሰራር ሂደት ውስጥ ያው ችግሮች ነበሩ። ውስጥ ላይ የሚሰሩ ገቢ ከመሰብሰብ አንጻር የሚሰራው ስራ ቀን በቀን ያው አፕዴት የሆነ መረጃ በአግባቡ ለማጣራት ብዙ ቻሌንጆች ነበሩብን። ነገር ግን አሁን ላይ ይሄ አገልግሎት ካዘመንን በኋላ እያንዳንዱ ገቢ በተገቢው ኮድ ምን ያክል ይሰበሰባል፣ ቀን በቀን የሚሰበሰበው ገቢ በአግባቡ የሚታወቅበት ሂደት ነው ያለው። ያም ብቻ አይደለም፣ ምን ያክል ከስተመሮች ወይም ደግሞ ምን ያክል ባለ ጉዳይ እንደ ገቢ አስገኝቷል፣ ምን ያክል ባለ ጉዳይ የገቢ ባለሙያ አስተናግዷል የሚለው ነገርም ይታወቃል ማለት ነው በውል። ስለዚህ ቀን ላይ ዛሬ ምን ያክል ገቢ አለ፣ መዘጋጃ ቤት ላይ ስንት ገቢ ገባ፣ ምን ያክል ብር ገቢ ተሰበሰበ የሚለው ነገር በውል በትክክል ይታወቃል ማለት ነው። ያም ብቻ አይደለም፣ ገቢ ሰብሳቢ ባለሙያው
እዚሁ ቁጭ ብሎ አገልግሎት የሚሰጠውን እኔ የትኛውን ቦታ ላይ ሆኜ በስልኬ ኮንትሮል ማድረግ እችላለሁ ማለት ነው። ስለዚህ የገቢ አሰባሰብ ስርዓቱንም ጭምር አዘምኗል ማለት ነው። የመዘጋጃ ቤት አገልግሎት ሲዘምን የገቢ አሰባሰብ ስርዓቱንም ጭምር ያዘመነበት አግባብ ነው ያለው ማለት ነው። ይሄ ሲስተም በጀት በመያዝ ጊዜ በጣም ትኩረት ሰጥተ ነው መስከረም አካባቢ የተጀመረ ስራ ነው። ከግዢ ጋር ተያይዞ አንዳንድ የምንፈልጋቸውን ግብዓቶች ገበያ ላይ ካለማግኘት ጋር ተያይዞ የተወሰነ ጊዜ ቢወስድብንም ግብዓቶቹ እንደተሟላ ግን 1 ወር በሞላ ጊዜ ውስጥ ሁሉ ፋይል ስካን በማድረግ ለባለሙያና ለአመራር ስልጠና ሰጥተን ኦልሞስት ስራውን ያጠናቀቅንበት ሁኔታ ነው ያለው። አሁን ላይ አብዛኛው ማህበረሰባችን ወይም ባለርስት የሚባለው ወይም የመሬት ያለው ወይም ሳይት ፕላን ያለው አካል በእጁ የያዘው ሳይት ፕላን በነባር የሚሆን በሊዝ የያዛቸው እንትኖች ከቬርቫል ወይም ከተለያዩ እንትኖች ውጭ ያሉት በተለይ በመዘጋጃ ቤት አገልግሎት የወጡ ሳይት ፕላኖች አብዛኞቹ ጊዜያዊ ናቸውና ይሄ ሲስተም በከለርፉል የሆነ ኦሪጂናል ሳይት ፕላን ነው ማለት ነው የሚሰጠው። ስለዚህ የቀጣይ ቤት ስራችን እነዚህ የገቡ ወደ 6800 አካባቢ ፋይሎች ኦሪጂናል ሳይት ፕላን ለማህበረሰቡ የማድረስ ስራ ይሰራል ማለት ነው። ይሄ ኦሪጂናል ፋይል የራሱ ኪዋር ኮድ አለው። ኦሪጂናል ስለመሆኑ ማንም ሰው በስልኩ እስካን ቢያደርግ ኦሪጂናል ስለመሆኑ ከኛ ቤት የወጣ ስለመሆኑ ማረጋገጥ ይቻላል። አንዳንዴ ፋይሎች ተጭበርብረው በህገ ወጥ መንገድ ወጥተዋል ከሌ እንደዚህ አድርጓል የሚባሉ ነገሮችን ያስቀራል። የራሱ ኮድ ስላለው ከሰርቨር ጋር የተገናኘ ነው። ኪዋር ኮድ በቀጥታ ወደ ሰርቨር ልኮ ፉል መረጃ መውሰድ ይችላል ማለት ነው። የመሬት ስፋቱ ማን የፈረመበት መቼ ነው የወጣው የሚሉ ነገሮች ኦሪጂናል ሳይት ፕላን ስለመሆኑ መረጃ ይሰጣል ማለት ነው። ቀጣይ አንዱ የቤት ስራችን ለማህበረሰቡ ኦሪጂናል ሳይት ፕላኖችን የማድረስ ስራ ይሆናል። ዘንድሮ መዘጋጃ ቤት ላይ ትልቅ ስራ ብለን የምናስበው ውጭ ላይ ከሚጠየቁ ከልማት ስራዎች ባሻገር የልማት ስራዎችን መስራት ይቻላል። በየአመቱ አዳጊ የማህበረሰቡ ፍላጎቱ አዳጊ ከመሆኑ ጋር ተያይዞ የገቢን አቅም መሰረት ያደረገ ማህበረሰቡን እያሳተፍን የልማት የመልካም አስተዳደር ስራዎችን እንሰራለን። ትልቁና መሰረታዊ ችግር የሚባለው ግን የአገልግሎት አሰጣጥ ስርዓታችን ችግር ያለበት ስለሆነ መዋቅር የለንም፣ መዋቅር አልተፈጠረም። ስለዚህ ተቋም የመፍጠሩ ጉዳይ ትልቁን ስራ ስለሚይዝ እሱ ላይ ቅድሚያ ሰጥተን በዘንድሮ አመት በጀት በመያዝ መዋቅሩን የማዘመን የማደራጀት ስራ ሰርተናል። ሌሎች ከልማት ስራዎች ጋር ዘንድሮ በጣም በርካታ ያዝናቸው ስራዎች አሉ። ማህበረሰባችንን እጅግ አድርገን የምናመሰግንበት አጋዥ የሆነበት ሁልጊዜ ከጎናችን የሆነበት ስራዎች እየሰራ ነው ያለው። ዛሬም ላይ አንድ ላብነት ማንሳት እንኳን ብችል የ40/60 ብናነሳ ከ2 ሚሊዮን ብር በላይ ማህበረሰቡ በየሰፈሩ አዋጥቶ የጠጠር ስራ በ40/60 ተሳትፎ ስራዎች ተጀምረዋል። ስለዚህ እነሱ ላይ በቀጣይ መረጃ ለማህበረሰባችን የምንሰጥ ነው። ምን ደረጃ ላይ ነው ያለው፣ የገጠመን ነገር ምንድነው፣ እንዴት እንተጋገዝ በሚሉ ጉዳዮች መረጃ የምንሰጠው ነው። አሁን ላይ ግን ስራው በጣም በጥሩና በተሳካ ሁኔታ እየተሰራ ያለበት ሁኔታ አለ። ሌሎች ከመሰረተ ልማቶች ጋር ተያይዞ በቀጣይ መረጃ የምንሰጥ ነው የሚሆነውና ምን ሰበሰብን፣ ምን አቅደን ነበር፣ ምን ገቢ ለመሰብሰብ ምን አቅደናል፣ ምን ያህል ሰበሰብን፣ ይሄ የተሰበሰበ ገንዘብ ደግሞ ምን ላይ ነው የዋለው የሚለው ነገር ግልጽ የሆነ ማህበረሰቡ ማወቅ ስላለበት ይህን መረጃ በየወቅቱ የምንሰጥ ነው የሚሆነው።